ሊኖሩ ይችላሉ ማለት ላይክ አገርን እያቀኑ ያሉ ቤተሰብን እየረዱ ያሉ ያኔ በማገዝ ከሰው ቤት ገብተው ሲያግዙ ቆይተው ሲሰሩ ቆይተው የነበሩ ሰዎች ይኖራሉ እና እናንተ ላይክ የሆነ ጊዜ እስከሚመጣ ነው እንጂ ሁላችሁ ጥሩ ደረጃ ላይ ደርሳችሁ እና ደግሞ ላይክ የሚረዳችሁ ሰው እስከምታገኙ ነው ጥሩ ደረጃ ላይ እንደምትደርሱ አንጠራጠር። አላውቅም ያኛው ህይወትሽን ሳስበው ላይክ በፊት የነበረሽን ህይወት ማንነትሽን ስትነግር እንደነገርሽኝ እኔ ሳስበው ደግሞ ስስለው በቃ ትንሽ እንደከበደሽ አይነት ነገር ነው። ግን ከዚህ በኋላ ከብዶኝ ነበር ተስፋ በነገር ላይ ያኔ በጣም ከብዶኝ ታምሜ ነበር። ብዙ ሚስጥር እያወጣክ ነው የነገርሽኝን እኔ በነገራችን ግልጽ ነኝ ሁሉን ነገር ታምሜ ነበር የመጣሁት። ብዙ እየተጨነኩኝ ነበረ አላስፈላጊ ነገሮች ላይ እንደነገርኩ ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ከብዙ ቆይታ በኋላ ተገኝቻለሁ። እንግዲህ ያው እንደምታውቁት ታምሜ ነበረ። ታምሜ ጸበል ለመጸበል ገዳም ሄጄ ነበረ። ያው እግዚአብሔር ይመስገን ዛሬ ተሽሎኝ እዚህ ላይ ደርሻለሁ። ያው ብዙ ነገሮች ተቀይረዋል። ያው እዚህ ላደረሰኝ አምላክ እግዚአብሔር ይመስገን፣ ክብርና ምስጋና ይግባው። ያው እናንተም ታውቃላችሁ ብዙ ነገሮች ተከስተው ነበረ። ያው እነዛ ነገሮች ደግሞ እንዲስተካከሉ ፈጣሪንም እየለመንኩት ነበረ። እኔም ደግሞ ትንሽ ታምሜ ነበረ እና በኮሜንትም አይዞሽ ሎሚዬ በርቺ እያላችሁኝ እያበረታታችሁኝ ነበረ። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ ክብረት ይስጥልኝ እላለሁ። እንግዲህ እዛ ሄጄ ብዙ ነገሮችን እግዚአብሔር አሳክቶልኛል። ዛሬ ላይ ደርሻለሁ። ብዙ ሰዎችንም ተዋውቄ ነበረ። ከቆየሁባቸው ጊዜያቶች እንደ ጓደኛ ሆኖ እየመከረኝ አይዞሽ ምናምን እያለ አብሮኝ የቆየ ሰው ነበረ። የልብ ወዳጅ አፍርቼ ነው የመጣሁት። እሱን ዛሬ ላስተዋውቃችሁ እንጠብቀው። መልሰው ናፍቆት አሳብ ያመጣዋል ጎዳናው ርቆት የመገናኛውን ሰዓቱን ማናውቆት የነጋው ጨልሞ ጀንበርን ያጠፋል እድሜ ያስቆጠረ ዘመንም ይገፋል ትዝታ እንደ ጊዜ እንደ ቀን መች ያልፋል ማንም በሌለበት ሳይኖር ተመልካች እንዲህ አንቺ እንቁሳው እንዴት ነው? ሰላም ነው አለው። እግዚአብሔር ይመስገን አለው። ሁሉ ሰላም እግዚአብሔር ይመስገን። እና ቤተሰቦቻችን ላስተዋውቀ ይሰባሉ። አዎ እንግዲህ ቤተሰቦች አስተዋውቃቸዋለሁ ያልኩት ሰው ይሄ ነው። ጥሩ ለኔ ሲነገር ነበር። ጥሩ ጓደኛዬ ነው። ያው እዛ ባሳለፍኳቸው ጊዜያቶች የመከረኝ አይዞሽ በርቺ እግዚአብሔር ያውቃል እያለኝ አብሬ ከጎኔ ነበር። ብዙም ባልመክርሽ ግን እሷን ደግሞ እንደዚህ የዋዛ ሰው እንዳትመስላችሁ የምር በጣም ላይክ ከኔ ላይም የሆነ ነገሮችን እንዳስተካከል ያደረገች ልጅ ነች። ከምንም በላይ ላመሰግንሽ የሚገባኝ እኔ ነኝ እንደውም እንጂ አንቺ እንደዚህ አመሰግናለሁ ብለሽ የምስጋና ፕሮግራም ነው እንዴ ያልከው? ነው አይደለም። ቤተሰቦች አሉና ላስተዋውቅ ነው ዛሬ እንግዲህ እየጠራሁት። ሰላም እንዴት ናችሁ ቤተሰቦቼ? እኔ ሆፕ እባላለሁ ወይም ደግሞ ተስፋ ግን እንግዲህ ለብዙ ሰዎች ተስፋ አልሆንኩም። ከሎሚ ጋር የተዋወቅ ነው እንዳጋጣሚ እኔም የሆነ ነገር አጋጥሞኝ ወደ ቤተክርስቲያን ሄጄ ነበር፣ ጸበል ምናምን ሄጄ ነበረ። በሄድኩበት ሰዓት ላይክ እሷም እንደኔው ተመሳሳይ እዛው ቤተክርስቲያን አገኘኋት እና በጣም ጥሩ ልጅ ነች። ላይክ ሰርታ የምትቀየር አይነት በትምህርቷም ደግሞ በጣም ጎበዝ ልጅ ነች።
ከነገረችኝ አንፃርና እኔ ደግሞ ከተረዳሁት አንዳንድ ነገሮች አንፃር ነው እንደዚህ አይነት ነገሮች የምነግራቸው እና እኔ ስለ ሎሚ 100% ብዙ ነገሮችን እመሰክራለሁ። አይ እንደዛ አይደለም። እኔ ቤተሰቦች ላስተዋወቅ ሳትሽኮርመም ስለ አንቺ ሲነገርማ መሽኮርመም የለብሽም። እንዴት የአንቺ ማንነትሽ አይደበቅም። ሲጀምር ቤተሰቦቻችንም ያውቁሻል፣ እርግጠኛ ቤተሰቦች ያውቁሻል። ሌላ ጊዜ ቀስ ሌላ ጊዜ እና ሎሚ በጣም 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 ማድረግ የምትፈልግ እና ሰርታ ደግሞ ላይክ እንደ ማንኛውም ዝም ብላ ሳይሆን ሰርታ ለፍታ ምናምን ማግኘት የምትፈልግ ነች። በዛ ላይ ደግሞ የህግ ተማሪ ነች እንዳለች ተናገርኳ ዛሬ ቀድሜ። ብዙ ሚስጥር እያወጣክ ነው የነገርሽኝን። እኔ በነገራችን ግልጽ ነኝ፣ ሁሉን ነገር እናገራለሁ ማለት ላይክ ሰው የነገረኝን ነገር መደበቅ አልወድም። አንቺ ደግሞ የአንቺ ባህሪ ደግሞ እንዴት ተደብቆ ይቀራል? የህግ ተማሪው ነሽ፣ እኔን እንደዚህ ህጋዊ አድርገሽኝ። እንግዲህ ቤተሰቦች ተስፋ በጣም ጥሩ ሰው ነው፣ ጥሩ ጓደኛ ነበረ ሆኖኝ እዛ ነበር የተዋወቅኩት እንዳልኳችሁ። እንግዲህ ዛሬም እዚህ ተገኝተናል። ጥሩ ሰው ነው፣ አይዞሽ በርቺ እያለኝ ብዙ ተስፋን እየሰጠኝ ነበረ እዚህ ላይ የደረስነው። እንግዲህ ከልብ አመሰግናለሁ። በነገር ላይ ታመሜ ነበር የመጣሁት፣ ብዙ እየተጨነኩኝ ነበረ። አላስፈላጊ ነገሮች ላይ እንደነገርኩ ማለት ነው። ሁሉን ነገር ነግረሽኛል። ነገሮች ተከስተው ነበረ። ሁሉም ነገር የሚመጣው ፈጣሪ ያውቃል ነው። ላይክ እኔና አንቺን ያገናኘንም የሆነ ነገር ሊኖር ይችላል። ሰው ዝም ብሎ በምክንያት አይደለም ያለ ምክንያት አይደለም የሚተዋወቀው የሚገናኘውና አንቺም ወደ እኔ ስትመጪ ላይክ የሆነ ነገሮችን ለመቀየር ሳስብ ወይም ደግሞ ላይክ ከኔ ላይ የሆነ ጥሩ ነገሮችን ለማድረግ ሳስብ ነው ላይክ አንቺ የምታሽለኝ። ላይክ በቃ ብዙ ነገሮችን ከአንቺ ተምሬያለሁ። የምታስተምሪ አይነት ሰው ነሽ። ላይክ ከተማርሻቸው አይነትም ሳይኮሎጂም ላይክ እንደዚህ አይነት ነገሮች ሲሆኑ እንደዚህ ነው። ብቻ ምን ልበልሽ እኔ እዚህ ጋር ደርሳለሁ ብዬ በነገር ላይ አልጠበቅኩም በሰዓቱ። አይ የምር እነዚህ 6 ቀኖች ለእኔ በጣም ብዙ እንትኖችን ተምሬበታለሁ ማለት ላይክ ከዛ ቆይቻለሁ 1-2 ቀን ግን ከዛ በኋላ ነው የተዋወቅነው አንቺ ጸበልበት። ግን እነዛን 6 ቀናቶች ደግሞ ይበልጥ ከአንቺ ጋር በተዋወቅነው እነዚህ ነገሮች ስትነግረኝ ስለ አንቺ ደግሞ ላይ እንደዚህ አይነት ነገሮችን በተለይ ደግሞ የማገዝ ሙያ በጣም ከባድ ነውና አንቺ እነዛን ስራዎች ስትሰሪ እንደነበር ሁሉ ስትነግረኝ ነበርና ከምንም በላይ እሷ ሰርታ የምትቀየርና ላይክ ውስጧ ላይ ደግሞ መስራት የሚለውና ትምህርቷ ላይ ፎከስ አድርጋ ያለች ልጅ ነች ያገናኙ። ለዚህም ፈጣሪን አመሰግናለሁ። ምርጥ ጓደኛዬ ነች። እና እንደዚህ ነው በቃ መመሰክር ላንቺ ላይክ እኔ አይመስለኝም ነበር ማለት አጋዥ ሆኖ መስራት ላይክ ብዙ ሰዎች ሊኖሩ ይችላሉ እኛ ማናቃቸው። ለካ ሰው ላይ ቀርቦ ሲያወራቸው ወይም ደግሞ ቀርቦ ማንነታቸውን ሲረዳው ነው የሚያውቀው። እኔ አሁን የመሰለኝ በቃ ብሎ ማንም እንትን የሚላቸው ምናምን የመሰለኝ ግን ለካ በውስጣቸው ላይክ ጥሩ ነገር ይዘው ኢትዮጵያንም ሀገራቸውንም ቤተሰባቸውንም ለመመራት የሚያስቡ በጣም ብዙ አጋዦች አሉና እውነት ነው። አንቺም እንግዲህ ፈጣሪ ደግሞ ከምንም በላይ አሳክቶልሽ ይሄን ነገር ባይ ደግሞ በጣም ደስ ይለኛል። አሁን አንቺ ያለሽበት ነገር ትንሽ እንትን እንዳል ግን ይሄንም ደግሞ ፈጣሪ ይፈታዋል። አንዳንዴ ሰዎች የሆነ ነገር የሚሰሩት እንግዲህ የሆነ አላማ ስላላቸው አይደለም የተሰማሩበት መስክ ምናምን ነገር የሚሰሩት አንደኛ የሚፈልጉትን ነገር ለማድረግ ነው። አላማ ኑሯቸው ነው የሚሰሩት። እኔም አላማ ኑሮኝ ነው መሰራው የነበረው እና ተረጋጊ። ይሄን ሁሉ ሚስጥር ስለተናገርኩባት ነው ነገራችን ላይ እንደዚህ ነው። ግን አንቺ ልታለቅሽ ነው? አረ እንዴ ዛሬ የደስታ ቀን ነው ማለት እኔ አላውቅም። ያኛው ህይወትሽን ሳስበው ላይክ በፊት የነበረሽን ህይወት ማንነትሽን ስትነግር እንደነገርሽ እኔ ሳስበው ደግሞ ስስለው በቃ ትንሽ እንደከበደሽ አይነት ነገር ነው። ግን ከዚህ በኋላ ከብዶኝ ነበር ተስፋ በነገር ላይ ያኔ በጣም ከብዶኝ ታምሜ ነበር ጸበል። እንደዛ ነው። እኔም ትንሽ በቃ የሚያውቅ ያውቀዋል ነው እኔንም። ግን አሁን ደግሞ በተቻለ መጠን ፈጣሪ ያውቀዋል ብዬ ሁሉን ነገር አንቺም የነገርሽኝ ነገሮች ከአንቺ ራሱ ብዙ ትምህርቶችን ወስጄ እኔ እሷን ተገካላት እኔ ደግሞ ምን ላይ ነኝ ብዬ ራሴን ስሰማ ላይክ ራሴን ሳየው ስለዚህ አይነት ነገሮች መጨናነቅ ወይም ደግሞ የሆነ ነገሮች እንትን እንደማይሉ ነው። አሁን አንቺ ምንም አይነት ነገር ሊመጣ ምንም አይነት እንትን ቢሆን ላይክ ላግዝሽ እኔ ከጎንሽ ነው የምር ምንም ነገር ሳሏሽ ማለት ነው። እሺ አመሰግናለሁ። ምስጋና አይገባም። እኔ አንቺን ላይክ የምትፈልጊውን ነገር እኔ ጋር ያለ ነገር ሆኖ አንቺ የምትፈልጊው ከሆነ ምን ችግር አለ ተከፋፍለን ያን ነገር ብናደርገው የሚለውን ነገር ስላሰብኩ ነው። እግዚአብሔር በሰዎች ላይ ነው የሚያድረውና ስራው የሚሰራው
እሱ አምናለሁ። ምስጋና ምናምን አሁን ምስጋና ምናምን አታስገኝ። እንደዚህ ምስጋና ቀድመሽ ካመሰገንሽ ነገሮች ሁሉ ይቀራሉ። አይደለም ያው ምስጋና ይገባኝ ልሮጥ ነው እንደዚህ ባለፈው የጠየቅኩት እንዴት አደረግክ? እሱን ነገር በጣም ብዙ ሰዎችንም ስለማቅ ላይክ እየጠየኳቸው ነበር፣ ግን ላይክ እስካሁን አላሳወቁኝ። ቢያንስ ነገ ከነገር ውስጥ ያሳውቁኛል ብዬ አስባለሁ። ማለት ስራ ፈልገኛል ነግሬያቸዋለሁ። ላይክ እኔ ብዙ ሰዎችን አውቃለሁ፣ በስራም በተለያዩ ነገሮችን እዚህ አውቃለሁ፣ ግን ደውዬ ጠይቄልሻለሁ። ምናልባት እንግዲህ ፈጣሪ ፍቃዱ ከሆነ አንቺ በቅርብ ወደ ስራሽ ገብተሽ ትምህርትሽንም ባርክ ተምረሽ ቶሎ ብታገኝልኝ ደስ ይለኛል። ፕሮሚስ እገባልሻለሁ። እንደዚህ አጨብጭቤ ፕሮሚስ እንዴት ነው የሚገባው? ፕሮሚስ ስራ ትገቢያለሽ ቢያንስ አንድ ቀን ምናምን። ዛሬ ደውዬ ከዛሬ ስራ የለኝም ያንቺን ስልክ መደወል ነው። ላይክ እንትን ያነገርኳቸው ነገሮች ልጆች አሉ፣ እነሱን ደግሞ ላይክ እንዴት አደረጋቸውልኝ እስከ ዓርብ ምናምን ጠብቅ ያሉኛሉ። ብቻ እሑድ ቅዳሜን ጠብቅ ምናምን ያሉኛሉ። እነሱን እንትን ካልኩ በኋላ አመቻችቼ የሆነ ነገር እኔ ችግር የለውም። ይኸው አንቺ እኔ ላይ ብዙ ለውጥ አግኝተሽ እንትን ብያለሁ፣ በአንቺ ተምሬያለሁ ብዙ ነገር። ስለዚህ አንቺ ደግሞ ብትሰሪ የምትቀየሪ ልጅ ስለሆንሽ እኔ እንደዚህ አይነት ነገሮች ደግሞ ወደ ኋላ አልችልም እና ለዛ ቁጭ እንበል። እኔ ልቀመጥ አትቀመጭ አስፈራሽኝ በጣም ቁጭ በይና ፀሐዩ ትንሽ እንትን ይላል። እኔ ግን እዚህ መልክ ማስተላለፍላቸው ለቤተሰቦችሽም አጋሽ ሲባል ላይ ቀደም ተናግሬዋለሁ። አጋሽ ሲባል ላይ ውስጣቸውን ወይም ማንነታቸው የሆነ ቤተሰብ ተቀርቧቸው ወይም ደግሞ ቁጭ ብሎ የሆነ ነገር ቢያወራቸው ውስጣቸው ላይ ብዙ ነገር የሰነቁት ነገር አለ። ላይክ ቤተሰብን መርዳት ሊሆን ይችላል፣ ሀገራቸው ላይ የሆነ ነገር መቀየር ሊሆን ይችላል። ኢቭን ያ ነገር ተሳክቶላቸው ራሱ ላይክ የሆነ ሂስትሪያቸው ወይም ደግሞ የሆነ ነገራቸው ሶሻል ሚዲያ ላይ ቢወጣ በጣም አሪፍ ልጆች ሊኖሩ ይችላሉ። ማለት ላይክ አገርን እያቀኑ ያሉ፣ ቤተሰብን እየረዱ ያሉ፣ ያኔ በማገዝ ከሰው ቤት ገብተው ሲያግዙ ቆይተው ሲሰሩ ቆይተው የነበሩ ሰዎች ይኖራሉ። እና እናንተ ላይክ የሆነ ጊዜ እስከሚመጣ ነው እንጂ ሁላችሁም ጥሩ ደረጃ ላይ ደርሳችሁ እና ደግሞ ላይክ የሚረዳችሁ ሰው እስከምታገኙ ነው ጥሩ ደረጃ ላይ እንደምትደርሱ አንጠራጠርም። ምናልባት እንደዚህ አይነት ሰዎች ካሉ ምናምን ምክርም ሊሆን ይችላል ብዬ ነው። ከዛ በተረፈ ሎሚ በጣም አመሰግናለሁ። እንደዚህ ለቤተሰብ አይ ማለት ቤተሰብ ማለትሽ እንደዚህ ጥሩ ጓደኛ አግኝቻለሁ ወይ ባጭር ጊዜ ቦታ አለኝ ላንተና ለዛ ነው ለቤተሰቦች ላስተዋወቀ ብዬ ይቀጥ ኦኬ ለዚህ ነበር የጠራሽኝ። አዲስ እንግዳ አለኝ ብዬ ነው ለቤተሰቦች ላስተዋወቅ የመጣሁት። ሌላ ጊዜ እንገናኛለን። እሺ በቃ እኔም ስራ ስላለ አደራ ብያለሁ፣ ግን እንዳትረሳ ስራ ነው። ፕሮሚስ ችግር የለም። አመሰግናለሁ። እንግዲህ ቤተሰቦች አስታውቃችኋለሁ ብዬ ያልኳችሁ ሰው ሆፕ ወይም ደግሞ ተስፋ ይባላል። እንግዲህ አይታችሁታል። በጣም መልካም ሰው ነው፣ ጥሩ ሰው ነው። ብዙ ነገሮችን እያገዘኝ ከጎኔ አይዞሽ እያለኝ ነበረ ጸበል በቆየንባቸው ጊዜያቶች። እንግዲህ ስራ ፈልግልኝ ብያለሁ። እናንተም ካገኛችሁ ጠቁሙኝ እላችኋለሁ። እሺ እንግዲህ ቻው፣ ሰላም ሁኑልኝ። ሆዴም ሁሉን ታገስ፣ ለምን ይከብድሃል? ለምን ይከብድሃል? ለምን ይከብድሃል? በአካል የተለየን ሲመልሰው ናፍቆት አሳብ ያመ